ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ኢራን በእስራኤል ላይ ሌሊቱን በፈጸመችው የሚሳኤል ጥቃት የአንድ የ70 ዓመት ወንድና ሴት መሞታቸው ተሰምቷል። የደረሰው ጥቃት የሚያሳዩ ምስሎች ይፋም ሆነዋል። ሮይተርስ የዜና ወኪል የዓይን እማኞችን ጠቅሶ እንደዘገበው ዛሬ ማለዳ በሊባኖስ ዋና ከተማ ቤይሩት ባቹራ በሚል አካባቢ እስራኤል ጥቃት መፈጸሟን ተከትሎ ከፍተኛ ፍንዳታ ተሰምቷል። በኢራቅ ዋና ከተማ በባግዳድ በሚገኘው የአሜሪካ ኤምባሲ ቅጥር ግቢ ውስጥ አዲስ ጥቃት መፈጸሙ ተሰምቷል። ኤኤፍፒ እና የሮይተርስ የዜና ኤጀንሲዎች ሮብ ማለዳ በኤምባሲዎች አካባቢ ፍንዳታ እንደደረሰ ዘግበዋል። ኤጀንሲዎቹ የጸጥታ ምንጮችና በከተማው የሚገኙ የኤኤፍፒ ጋዜጠኞችን ጠቅሰው የዲፕሎማቲክ ማህበረሰብ መገኛ በሆነው አካባቢ በሚገኘው የአሜሪካ ኤምባሲ አቅራቢያ ፍንዳታ መስማታቸውን ገልጸዋል። ጦርነቱ ከተጀመረ ጊዜ አንስቶ የአሜሪካ ኤምባሲ በተደጋጋሚ ጊዜ ጥቃት ደርሶበታል። ሶስተኛው ሳምንቱ ላይ በሚገኘውና አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት የሚሳኤልና የድሮን ጥቃቶች ቀጥለዋል። በኢራንና በአጋሮቿ የሚሊሻ ቡድኖች የሚሰነዘሩ የአጸፋ ጥቃቶች ሌሊቱን ሙሉ የቀጠሉ ሲሆን የሰዎች ሞትም ተመዝግቧል። በኢራን ከፍተኛ የፖለቲካ ተጽዕኖ የነበራቸውና የሀገሪቱ የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ በእስራኤል በደረሰባቸው ጥቃት መገደላቸውን ተከትሎ አሁን ላይ ጥቃቱ የከፋ ጉዳት እንዳደረሰም የሚጠቁሙ ተጨማሪ መረጃዎች ወጥተዋል። አዲስ የተረጋገጡ መረጃዎች በአየሩ ጥቃት ወቅት አሊ ላሪጃኒ ብቻ ሳይሆኑ ልጃቸውና የቅርብ ረዳታቸው እንዲሁም የደህንነት ጥበቃ ቡድናቸው አብሮ መገደላቸውን የኢራን የዜና ምንጭ በይፋ አረጋግጠዋል። ከላሪጃኒ ጋር በቅርበት ሲሰሩ የነበሩ የብሔራዊ ደህንነት ምክር ቤት ምክትላቸው አሊ ባታኒና ሌሎች ከፍተኛ ባለስልጣናትም በጥቃቱ ህይወታቸው ማለፉ ተናግረዋል። ጥቃቱ የተፈጸመው በቴህራን ውስጥ በሚገኝ አንድ ሚስጥራዊ የትዕዛዝ ማዕከል ላይ ሲሆን እስራኤል ይህንን እርምጃ ወሰደችው ከውስጥ በደረሳት ጥቆማ መሆኑን እየገለጸች ትገኛለች። የእስራኤል መንግስት ለከፍተኛ አመራሮች ብሔራዊ የሀዘን ቀን ሊያውጅ እንደሚችልም እየተጠበቀ ነው። ይህ ክስተት በኢራን ከፍተኛ አመራር ላይ የፈጠረውን ክፍተት እጅግ ግዙፍ መሆኑን ተንታኞች እየገለጹ ይገኛሉ። እስራኤል የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ አስወግጃለሁ ካለች በኋላ አሁን ደግሞ ትኩረቷን ወደ አዲሱ የኢራን ጠቅላይ መሪ ሞጅታባ ካሜኒ አዙራለች። የእስራኤል ጦር አቀባይ ኤፊ ደፍሪ ለጋዜጠኞች በሰጡ መግለጫ ስለ ሞጅታባ ካሜኒ የምናውቀው ነገር የለም፣ አንሰማውም፣ አናየውም። ነገር ግን አንድ ነገር ልንገራቸው፣ ክትትል አድርገን እናገኘዋለን፣ ከዚያም እናስወግደዋለን ሲሉም ዝተዋል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉ ተገለጸ። የኢራን ጦርነት ከተጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙ ከባድ ነው ከተባለው በዚህ ጥቃት ከተተኮሱ 3 ድሮኖች አንዱ የአሜሪካ ኤምባሲ ግቢን እንደመታም ተዘግቧል። አንትሮፒክስ የተሰኘው የአሜሪካ ሰው ሰራሽ አስተውሎት ኤአይ ኩባንያ ሶፍትዌር በአደገኛ ሁኔታ ጥቅም ላይ እንዳይውል ለመከላከል የኬሚካል ጦር መሳሪያዎችና ፈንጂ ባለሙያዎች ሊቀጥር ነው። ኩባንያው የቅጥር እንቅስቃሴዎችን የጀመረው የሰው ሰራሽ አስተውሎትን በመጠቀም የኬሚካል ወይም የራዲዮ አክቲቭ መሳሪያዎችን እንዴት መስራት እንደሚቻል ለማወቅ የሚጥሩ ተጠቃሚዎችን ሊኖሩ ይችላሉ በሚል እንደሆነም ታውቋል። ሩሲያ በዩክሬን ጦርነት ላይ ኬንያውያንን ላለመመልመል መስማማቷን የኬንያ ውጭ ጉዳይ ሚኒስትር ገለጹ። በሞስኮ ካደረጉት ውይይት በኋላ ከሩሲያ አቻቸው ሰርጌይ ላቭሮቭ ጎን ሆነው መግለጫ የሰጡት ሙሳሊያ ሙዳቪድ ሁለቱም ወገኖች ኬንያውያን በሩሲያ የመከላከያ ሚኒስቴር በኩል እንደማይመለመለው መስማማታቸውን አስታውቀዋል። የኢራን ከፍተኛ የጸጥታ ባለስልጣን አሊ ላሪጃኒ ሰኞ ዕለት በሰጡት መግለጫ ሀገራቸው ከአሜሪካና ከእስራኤል ጋር ጦርነት ውስጥ ስትገባ የሙስሊም ሀገራት አጋርነታቸውን ባለማሳየታቸው በቁጭት ወቅሰዋል። ላሪጃኒ በተለይም የተባበሩት አረብ ኤሚሬትስ ኢራንን ጠላት በማለት መፈረጇን ነቅፈዋል። የሙስሊም መንግስት ምላሽ ደካማና በጥቂት ፖለቲካ መገለጫዎች ብቻ የተገደበ ነው ብለዋል። ላሪጃኒ በመግለጫቸው የነቢዩ መሐመድ ንግግር በመጥቀስ አንድ ሙስሊም የእርዳታ ጥሪ አቅርቦ ምላሽ የማይሰጥ ሙስሊም አይደለም የሚለውን አስተምሮ አስታውሰዋል። በአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮች ኢራንን ለማጥቃት ጥቅም ላይ እየዋሉ መሆኑን የጠቆሙት ባለስልጣናቱ በዚህ ሁኔታ ውስጥ ኤሚሬትስ ኢራንም ጠላት ማለቷ ተገቢ ያልሆነ ሰበብ ነው ሲሉም ተከራክረዋል። አሊ ላሪጃኒ አሜሪካ ታማኝ አለመሆኗንና እስራኤልም የጋራ ጠላት መሆኗን በማሳሰብ የሙስሊም ሀገራት አቋማቸውን እንዲፈትሹ ጥሪ አቅርበዋል። ኢራን የበላይነትን የማትፈልግና የቀጠናውን ሰላምና ነጻነት ሊረጋገጥ የሚችል በእስላማዊ ዓለም አንድነት ብቻ መሆኑን አስገንዝበዋል። ይህ መግለጫ የተሰማው የኤሚሬት ፕሬዝዳንት ሙሐመድ ቢን ዛይድ ኢራንን ጠላት ካሉ ከቀናት በኋላ መሆኑን ሁኔታው ይበልጥ አሳሳቢ አድርጎታል።
ሶማሊያ እስራኤል በሶማሌላንድ የጦር ሰፈር ለመገንባት በያዘችው እቅድ ዙሪያ ማስጠንቀቂያ ሰጠች። ሶማሊያ እስራኤል በሶማሌላንድ ውስጥ የጦር ሰፈር ለመገንባት ይዛለች በተባለው እቅድ ዙሪያ ማስጠንቀቂያ ሰጥታለች። የጦር ሰፈሩ እስራኤል አሁን እያካሄደች ላለችው ጦርነት አካል በመሆን በቀጠናው ባሉ ጠላቶቿ ላይ የአየር ድብደባ ለማድረግ እንደ ስልታዊ ጥበብ የሚያገለግል ይሆናል። ሀገሪቱ ግዛቷ በውጭ ግጭቶች ውስጥ እንዲገባ እንደማትፈልግም ገልጻለች። በኤደን ባህረ ሰላጤ ማዶ ከየመን ፊት ለፊት የሚገኘውን ይህ የጦር ሰፈር እስራኤል በየመን የሚገኙትን የሁቲ አማጽያን እንዲሁም በኢራንና በሊባኖስ የሚገኘውን ሄዝቦላን ጨምሮ በሰፊው ቀጠና ውስጥ በሚገኙ ጠላቶቿ ላይ ስልታዊ የአየር ጥቃቶችንና ድብደባዎችን እንድትሰነዝርም ያስችላታል። እስራኤል ባለፈው ታህሳስ ወር የሶማሌላንድ ነጻነት እውቅና በመስጠት የመጀመሪያ የተባበሩት መንግስታት ድርጅት አባል ሀገር ስትሆን በዚህም ሂደት ከሶማሌላንድ ጋር አጋርነት መስርታለች። የሶማሌላንድ ባለስልጣናት በየካቲት ወር መጀመሪያ ላይ እስራኤል በግዛታቸው ላይ ወታደራዊ ሰፈር ልትመሰርት የምትችልበትን እድል ውድቅ ማድረግ እንደማይችሉም ተናግረዋል። የሶማሌላንድ እውቅና ለመስጠት ፈቃደኛ ያልሆነችው ሶማሊያ እስካሁን ያሉበትን እነዚህን ሁኔታዎች በስጋት ስትከታተል ቆይታለች። የጅማ ዞን ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰና የጅማ ከተማ ፖሊስ አዛዥ ኮማንደር ዘላለም አበራ በህገወጥ የነዳጅና የቡና ዝውውር ተጠርጥረው በቁጥጥር ስር መዋላቸው ታወቀ። ግለሰቦቹ በቁጥጥር ስር ከመዋላቸው በፊት በተደጋጋሚ በሀገር ሽማግሌዎች አማካኝነት ከድርጊታቸው እንዲቆጠቡ ተመክረውና ተጠይቀው እንደነበር ተገልጿል። ከሁለቱ ከፍተኛ የፖሊስ አዛዦች በተጨማሪ ሌሎች 2 የወረዳ ፖሊስ አዛዦችን በቁጥጥር ስር ውለዋል። የፖሊስ አዛዦቹ እሁድ ከጅማ ዞን ወደ ደቡብ ኢትዮጵያ ክልል በጭነት ተሽከርካሪ ነዳጅ በህገወጥ መንገድ ሊያሳልፉ ሲሉ የሁለቱ ክልሎች አዋሳኝ በሆነችው ሸቤ ሶምቦ ወረዳ የህብረተሰቡ ጥቆማ ተከትሎ በቁጥጥር ስር መዋላቸው ታውቋል። በመካከለኛው ምስራቅ ያለውን ጦርነትና ውጥረት ተከትሎ ጠቅላይ ሚኒስትር አብይ አህመድ ማለዳ ላይ በማህበረሰቡ የነዳጅ ቁጠባ እንዲያደርግ ማሳሰቢያ መስጠታቸው የሚታወስ ሲሆን አሁን ላይ ከነዳጅ ጋር በተያያዘ የሚሰሩ ወንጀሎች ከፍተኛ ባለስልጣናት ሁሉ የሚያስጠይቅ ሆኗል። ከፖሊስ አዛዦቹ ጋር በተያያዘ የጭነት መኪናውን አሽከርካሪ በቁጥጥር ስር የዋለ ሲሆን ሌሎች በድርጊቱ የተሳተፉ የፖሊስ አካላትን መያዛቸውን የተገኙት ተጨማሪ መረጃዎች ያመለክታሉ። የተባበሩት አረብ ኤሚሬትስ ዋና ከተማ በሆነችው አቡዳቢ በአየር ላይ በተመታ የባላስቲክ ሚሳይል ስብርባሪ ምክንያት የአንድ የፓኪስታን ዜጋ ህይወት ማለፉን የመንግስት ባለስልጣናት ዛሬ ማክሰኞ በይፋ አረጋገጡ። ይህ አደጋ በቀጠናው እያየለ የመጣውን የጸጥታ ስጋት ይበልጥ አጉልቶታል። ባለስልጣናቱ በማህበራዊ ትስስር ገጻቸው ላይ ባወጡት አጭር መግለጫ እንዳብራሩት ይህ አሳዛኝ ክስተት የተመዘገበው ሌሊት ወደ ከተማዋ የተተኮሰውን የባላስቲክ ሚሳይል የሀገሪቱ የጸረ አየር መከላከያ ስርዓት አየር ላይ መጥቶ ካከሸፈበት ወቅት ነው። ሚሳይሉ በአየር ላይ ከተመታ በኋላ የተፈጠረው የብረት ስብርባሪ መሬት ላይ በማረፉ ለዚህ ንጹህ የውጭ ሀገር ዜጋ ህይወት መጥፋት ቀጥተኛ ምክንያት ሆኗል። ይህ ጥቃት የተባበሩት አረብ ኤሚሬትስ የአየር ክልሏን ደህንነት ለማስጠበቅ ከፍተኛ የጥንቃቄ እርምጃዎችን እየወሰደች ባለችበትና የዓለም አቀፍ በረራዎችን አቅጣጫዎችን እንዲቀይሩ በተገደዱበት አሳሳቢ ወቅት የተከሰተ መሆኑን የችግሩ አደገኝነትን ያሳያል።